መጀመሪያ ሰውን በሰውነቱ እናክብር። ሰውን እንደ ሰውነቱ ሰው ሆኖ እንደመፈጠሩ እግዚአብሔርን እንደመምሰሉ እንደሱ ነው እና መጀመሪያ ጽድቁን ፈልጉ። አሁን በእኛ ቤትም ቢሆን መጀመሪያ ብር ስለቀደመ ሕዝቡም አልገዛም ብለዋል። ለካህናት አይገዛም። አባግዕኒ ተሐውላ እመብል በጎችም ሳር አንበላም አሉ። በትርጓሜ አቀንተው እምተበልኦ በጎችም አንበላም አሉ ብለዋል ሊቃውንቱ። ሳር ያላበላውን ውሃ ያላጠጣውን በግ ዝም ብለህ አረጀ ልብላ ትለዋለህ እንዴ? አሁን ለምእመናን የሚለፋላቸው የሚያስብላቸው ጨርሶ የለም። የሚበላቸው ብቻ ነው ያለው። የሚበላቸው የሚያርዳቸው የሚያወራረዳቸው እንጂ የሚያስብላቸው ጨርሶ የለም። ስለዚህ ተነግሮ አይሰሙ። እንዴት ብሎ ይስሙ? እንዴት ብሎ ይሰማል? ረግሩ የሰማውን እኮ ነው የሚሰማ። ያልሰማውን ማን ይሰማል? እና እንዲሁ ከገንዘብ እግዚአብሔር ይቅደም። እንዲሁ እውነቴን ነው። ኧረ በንስሐ ልጅም እንደዚያው፣ በምንም እንደዚያው፣ በቤተ ክርስቲያንም እንደዚያው። እግዚአብሔር የሚቀድመው መቼ ነው? እግዚአብሔር ብቻ የሚታሰበው ያለ ታርጋ እግዚአብሔር ብቻ የሚታሰበው መቼ ነው? ያለ ሳንቲም ያለ ምን አለው ያለ ምን አላት እግዚአብሔር ብቻ የሚታሰበው እግዚአብሔር ብቻ የሚታየው መቼ ነው? ያለ ተቀጽላ ፍጹም ውርደት ነው ይሄ። የሳንቲም ድቃቂ የልብስ ላቂ ብቻ እየተከተል እግዚአብሔርን ትተን ስንል ክርስቶስ ዓለማት ሁሉ ያጌጡበት ዕንቁ ነው። ድሆች የከበሩበት ወርቅ ነው ክርስቶስ። ድሆች የለበሱት ፍጹም የብርሃን ልብስ ኢየሱስ ክርስቶስ ነው። ኑሮበት ነፋሳት የማይነቀንቁበት የብርሃን አዳራሽ እሱ ክርስቶስ ነው። የማይለወጥ ሀገር ነው። እሱን ከስሮ ሰው ነፋስ የሚወዘውዘው ቤት ያተርፋል። ሰው ክርስቶስን ከስሮ የሚቀደድ ልብስ ያተርፋል። የማይሰረቀውን ጌታ ከስሮ ሰው የሚሰርቀው ሳንቲም ያተርፋል እንዴ? ነውር እኮ ነው። ሳንቲም ትርፍ ነገር ነው። ስለዚህ ዝግቡ መዝገበ ዝበ ሰማያት ሀበጻጼ ወቁንቁኔ እያማስኑ ብል በማይበላው ነቀዝ በማያበላሸው የሰማይ መዝገብ አብጁ ያለው እኮ ራሱን እኮ ነው። የሰማይ መዝገብ ያለው እኔን ገንዘብ አርጉኝ እኮ ነው ያለው። እኔን ያዙ። የማቴዎስ ወንጌል ምዕራፍ 10 ላይ ወርቅ ብር አትያዙ ብሎ ለደቀ መዛሙርቱ ያዘዛቸውን ዮሐንስ አፈወርቅ ሲተረጉመው ወርቃችሁን እያለው ወርቅ ለምናችሁ፣ እንቋችሁን እያለው እንቁ ለምናችሁ። ያ ማለት ብርና ወርቅ አያስፈልገንም ማለት አይደለም። ክርስቶስን እንቁ ያገኘ ሰው ወርቅም ያገኛል። ባያገኝስ ክርስቶስ ወርቅ ከሚሰጠው ይልቅ እሱ ይሰጠዋል። ገዝቶ የበላ ሐዋርያ የለም፣ ዓለምን ሲሳይ ያደረገላቸው እንጂ። ቤት ያለው ሐዋርያ የለም፣ ዱሩን ምቾት አደረገላቸው እንጂ። ዘመድ አስከትሎ የዘመተ ሐዋርያ የለም፣ ባዱን ዘመድ አደረገላቸው እንጂ። እግዚአብሔር እንደዚህ ነው። እኔን መጀመሪያ ያዙ፣ የብር ሳይኮሎጂ ይጥፋላችሁ ማለቱ ነው። የብር እስቲ አሁን እግዚአብሔር ያሳያችሁ። ደመወዝ ይጨመረን የሚል ቄስ ነው እንጂ አሁን እምነት ይጨመረን የሚል ቄስ አለ? ሐዋርያት ግን ተሰብስበው ጌታን ምንድን ነው ያሉት? ጌታ ሆይ እስቲ በሉ ምን ጨምርልን ነው ያሉት? እምነት ጨምርልን ነው ያሉት። እምነት ጨምርልኝ ብሎ የሚጸልይ የለም። ብር ይጨመረኝ የሚል ግን ሞልቶ። እምነት ቢኖር እኮ ምንም ነገር ሁሉ የኛ ነው እኮ። እምነት ካለ ሰማይና ምድር የኛ ነው። እምነት ካለ እግዚአብሔርን ማስቀደም ማለት ይሄ ነው። አባግዕኒ ተሐውላ እመብል በጎችም ሳር አንበላም አሉ። በትርጓሜ አቀንተው እምተበልኦ በጎችም አንበላም አሉ ብለዋል ሊቃውንቱ። ሳር ያላበላውን ውሃ ያላጠጣውን በግ ዝም ብለህ አረጀ ልብላ ትለዋለህ እንዴ?
አሁን ለምእመናን የሚለፋላቸው የሚያስብላቸው ጨርሶ የለም። የሚበላቸው ብቻ ነው ያለው። የሚበላቸው የሚያርዳቸው የሚያወራረዳቸው እንጂ የሚያስብላቸው ጨርሶ የለም። ስለዚህ ተነግሮ አይሰሙ። እንዴት ብሎ ይሰሙ? እንዴት ብሎ ይሰማል? ረገሩ የሰማውን እኮ ነው የሚሰማ። ያልሰማውን ማን ይሰማል? እና እንዲሁ ከገንዘብ እግዚአብሔር ይቅደም። እንዲሁ እውነቴን ነው። ኧረ በንስሐ ልጅም እንደዚያው፣ በምንም እንደዚያው፣ በቤተ ክርስቲያንም እንደዚያው። እግዚአብሔር የሚቀድመው መቼ ነው? እግዚአብሔር ብቻ የሚታሰበው ያለ ታርጋ እግዚአብሔር ብቻ የሚታሰበው መቼ ነው? ያለ ሳንቲም ያለ ምን አለው ያለ ምን አላት እግዚአብሔር ብቻ የሚታሰበው እግዚአብሔር ብቻ የሚታየው መቼ ነው? ያለ ተቀጽላ ፍጹም ውርደት ነው ይሄ። የሳንቲም ድቃቂ የልብስ ላቂ ብቻ እየተከተል እግዚአብሔርን ትተን ስንል ክርስቶስ ዓለማት ሁሉ ያጌጡበት ዕንቁ ነው። ድሆች የከበሩበት ወርቅ ነው ክርስቶስ። ድሆች የለበሱት ፍጹም የብርሃን ልብስ ኢየሱስ ክርስቶስ ነው። ኑሮውበት ነፋሳት የማይነቀንቁበት የብርሃን አዳራሽ እሱ ክርስቶስ ነው። የማይለወጥ ሀገር ነው። እሱን ከስሮ ሰው ነፋስ የሚወዘውዘው ቤት ያተርፋል እንዴ? ሰው ክርስቶስን ከስሮ የሚቀደድ ልብስ ያተርፋል? የማይሰረቀውን ጌታ ከስሮ ሰው የሚሰርቀው ሳንቲም ያተርፋል እንዴ? ኖር እኮ ነው። ሳንቲም ትርፍ ነገር ነው። ስለዚህ ዝግቡ መዝገበ ዘበሰማያት ሀበጻጼ ወቁንቁኔ እያማስኑ ብል በማይበላው ነቀዝ በማያበላሸው የሰማይ መዝገብ አብጁ ያለው እኮ ራሱን እኮ ነው። የሰማይ መዝገብ ያለው እኔን ገንዘብ አርጉኝ እኮ ነው ያለው። እኔን ያዙ። የማቴዎስ ወንጌል ምዕራፍ 10 ላይ ወርቅ ብር አትያዙ ብሎ ለደቀ መዛሙርቱ ያዘዛቸውን ዮሐንስ አፈወርቅ ሲተረጉሙ ወርቃችሁን እያለው ወርቅ ለምናችሁ፣ እንቋችሁን እያለው እንቁ ለምናችሁ። ያ ማለት ብርና ወርቅ አያስፈልገንም ማለት አይደለም። ክርስቶስን እንቁ ያገኘ ሰው ወርቅም ያገኛል። ባያገኝስ ክርስቶስ ወርቅ ከሚሰጠው ይልቅ እሱ ይሰጠዋል። ገዝቶ የበላ ሐዋርያ የለም፣ ዓለምን ሲሳይ ያደረገላቸው እንጂ። ቤት ያለው ሐዋርያ የለም፣ ዱሩን ምቾት አደረገላቸው እንጂ። ዘመድ አስከትሎ የዘመተ ሐዋርያ የለም፣ ባዱን ዘመድ አደረገላቸው እንጂ። እግዚአብሔር እንደዚህ ነው። እኔን መጀመሪያ ያዙ፣ የብር ሳይኮሎጂ ይጥፋላችሁ ማለቱ ነው። የብር እስቲ አሁን እግዚአብሔር ያሳያችሁ። ደመወዝ ይጨመረን የሚል ቄስ ነው እንጂ አሁን እምነት ይጨመረን የሚል ቄስ አለ? ሐዋርያት ግን ተሰብስበው ጌታን ምንድን ነው ያሉት? ጌታ ሆይ እስቲ በሉ ምን ጨምርልን ነው ያሉት? እምነት ጨምርልን ነው ያሉት። እምነት ጨምርልኝ ብሎ የሚጸልይ የለም። ብር ይጨመረኝ የሚል ግን ሞልቶ። እምነት ቢኖር እኮ ምንም ነገር ሁሉ የኛ ነው እኮ። እምነት ካለ ሰማይና ምድር የኛ ነው። እምነት ካለ እግዚአብሔርን ማስቀደም ማለት ይሄ ነው አጭሩ። የመጨረሻው ግን ከኛ ፈቃድ ይልቅ የእግዚአብሔርን ፈቃድ ማስቀደም ወይ መቀበል። ጥዑም ውእቱ መሪር ዘተፈቅዶ አንተ እምነጸቃው ዘፈቅዶ አነ አረጋዊ መንፈሳዊ ነው ያለው። ጌታ ሆይ እኔ ከምወደው የማር ወለላ ይልቅ አንተ የምትወደው እሬት ይሻላል። እኔ ከምወደው የማር ወለላ ይልቅ አንተ የምትወደው እሬት ይሻላል ይላል አረጋዊ መንፈሳዊ መጽሐፈ መነኮሳት ላይ። እኛ ከምንወደው ያማረ ነገር እግዚአብሔር የመረጠልን መራራ ነገር ይሻላል። ሲታይ በዓይናችን ፊት የኛ ነው መልካም፣ በእግዚአብሔር ፊት ግን የእግዚአብሔር ያላማረው ነገር ነው መልካም። በሳሙኤል ፊት ኤልያብ ያማረ ነው፣ በዳዊት ፊት በእግዚአብሔር ፊት ግን ዳዊት ነው ያማረ የተናቀው። ሳሙኤል የናቀውን እግዚአብሔር አከበረ። የሳሙኤል ዓይኖች የማያዩትን የእግዚአብሔር ዓይኖች ያያሉና
ስለዚህ እኛ ካከበርነው ይልቅ እግዚአብሔር ያከበረው ይሻላል። እኛ ከመረጥነው ርስት እግዚአብሔር የመረጠው ስደት ይሻላል። የታወቀ ነው። እኛ ከምንመርጠው ሕይወት መኖር እግዚአብሔር የሚመርጠው ሞት ይሻላል። ለምሳሌ ለዮሴፍ የሚሻለው በእስራኤል መኖር ነው በግብፅ መኖር ነው? ንገሩኝ እንጂ እንደ እግዚአብሔር ምረጡ እንጂ። በግብፅ ነው። ግብፅ ባይሄድ የግብፅ ንጉሥ ይሆናል እንዴ? አይሆንም። ስለዚህ ሰውኛውን አሁን ይሄ ትንሽ ልጅ ባልተሰደደ ከእናት አባቱ ጋር በኖረ ነበር የምንል። እግዚአብሔርኛውን ካሰብን ግን እንኳን ተሰደደ ባይሰደድ አይሾምም ነበርና። ስለዚህ ለዮሴፍ እኛ ከምናውቀው ነፃነት ይልቅ እግዚአብሔር የሚያውቀው እስራት ይሻለዋል። በእግዚአብሔር መታሰሩ የተሻለ ነው። ከብሮ የወጣ ከእስር ቤቱ ነውና እግዚአብሔርን ማስቀደም ማለት የእኛን ፈቃድ ጨርሶ ትቶ ለእግዚአብሔር ፈቃድ መገዛት ነው። የእግዚአብሔር ፈቃድ ግን እሬት ሊሆን ይችላል፣ እስራት ሊሆን ይችላል፣ ድብደባ ሊሆን ይችላል፣ ግረፋት ሊሆን ይችላል፣ ሞት ሊሆን ይችላል፣ ማጣት ሊሆን ይችላል። በእግዚአብሔር የከበረ ነው። ለምሳሌ እኛ ማንም ባይሰድበን እንወዳለን። እግዚአብሔር ግን መከራ ውስጥ ነው ክብርን ያስቀመጣት። መንግሥተ ሰማያት በእርሻ መካከል የተዳፈነች ዕንቁን ትመስላለች ሲል በመከራ ውስጥ ክብር ተዳፍኖ አለ ማለቱ አይደለ? በመከራ ውስጥ ክብር ተዳፍኖ ይገኛል። ውርደት ውስጥ ክብር አለ፣ ማጣት ውስጥ ማግኘት አለ አይደል ያለን? ባርነት ውስጥ ነፃነት አለ እያለን ነው። ለእግዚአብሔር ፈቃድ መኖር ማለት እግዚአብሔር የእኛን ጥያቄ እየመለሰልን መኖር ማለት አይደለም። ምንም ይሁን ምን የእግዚአብሔርን ፈቃድ መቀበል ማለት ነው። ምንም ይሁን ምን እግር መቆረጥ ከሆነ እግዚአብሔር ከፈቀደው ይሁን፣ እሱ ነው። ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን፣ ፈቃድ ይሁን የምንለው እሱ ነው። መራራውም ሆነ ጣፋጩ፣ ስደቱም ሆነ ርስቱ፣ ማጣቱም ሆነ ማግኘቱ፣ መከበሩም ሆነ መዋረዱ፣ አብሮነቱም ሆነ መለያየቱ አንተ የፈቀድከው ይሁን። እኛ ከምንወደው አንድነት እግዚአብሔር የፈቀደው መለያየት ይሻላል። ለምሳሌ 9 ቅዱሳን አክሱም አብረው ቢቀመጡ ሃይማኖት አይሰፋም ነበረ። ስለዚህ እግዚአብሔር ሃይማኖት እንዲስፋፋና ገዳማዊ ሕይወት እንዲስፋፋ 9 ቅዱሳን እንዲለያዩ አደረጋቸው። አንዱ ወደ ደብረ ዳሞ፣ አንዱ ወደ አንዱ ተለያዩ። አባ ጰንጠሌዎን በአክሱም ዙሪያ ቀሩ። አቡነ አረጋዊ ወደ ደብረ ዳሞ ሄዱ። 9ኙን ቅዱሳን ሰውኛውን ስደተኛ ስለሆኑ ባይሆን እንዲደጋገፉ እንደው አብረው ቢቆዩ ይሻላል። እግዚአብሔርኛውን ግን መበታተናቸው ነው ጥሩ። ስለዚህ እግዚአብሔር እኛ ከወደድነው አብሮነት እግዚአብሔር ከፈቀደው መለያየታችንም ጥሩ ነው። ዋናው ግን እግዚአብሔር ፈቅዶታል ወይ ነው። የሚመቸን ሳይሆን ቢጎረብጠን እንኳ ቢሆን የእግዚአብሔር ፈቃድ ይሁን።